ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች ከቻምፒየንስ ሊግ ጨዋታዎች በኋላ ተመልሰናል የአውሮፓ ቻምፒየንስ ሊግ እንደሚደረጉ ትናንትና ዘርዘር ያለ ሐሳብ አንስተን ነበር ብዙዎቻችሁም ተሳትፋችኋል ሐሳብ አስተያየቶችን ሰጣችሁ ነበር ከልብ እናመሰግናለን እንግዲህ ከጨዋታዎቹ በኋላ ደግሞ ተመልሰን ተገናኝተናል ተጠባቂ ጨዋታዎች በተጠበቀው መንገድ እየተጠናቀቁ አሉ እንዲሁም ባልተጠበቀው መንገድም የተጠናቀቁ የጨዋታ ውጤቶች አሉ የያንዳንዱ የጨዋታ ቀን እንግዲህ የቡድኖችን አቅም የቡድኖችን አጠቃላይ ጥራት የቡድኖችን የጨዋታ የሜዳ ላይ ክፍልፋይ ሐሳቦችን የማሳደግ ዕውቀት ነው የምንመለከትበትና ቻምፒየንስ ሊግ ያው ቻምፒየንስ ሊግ እንደምታውቁት ከሊግ ውድድር ዶሚናንሲ ወይም ደግሞ በሊግ ውድድር የተሻለ ፐርፎርም ሳያደርጉ የመጡ ቡድኖች ራሳቸውን ለማሳየት የተሻለ መሆንን መርጠው የሚጫወቱበት ኤሊት ጌም ነው ቻምፒየንስ ሊግ ስለዚህ ይሄን ኤሊት ጌም ደግሞ በደንብ ራሱን ማሳየት የሚገባው ቡድን እንዴት ማሳየት እንዳለበት የሚጠበቅ በመሆኑ ሁላችንም በትኩረት ነው የምንጠብቀው ትናንት የተደረጉ ጨዋታዎች አሉ እነኚህን ጨዋታዎች ዘርዘር አድርገን እንመለከታለን አርሰናል የ122 ዓመት ታሪክ ሰብሯል ይሄ ታሪክ ለመድፈኞቹ በጣም አስገራሚ ታሪክ ነው ምናልባት የዘንድሮ የሚኬል አርቴታ ቡድን ብዙ ነገሮችን የሚቀይር ቡድን ይመስላል ታክቲካል ብስለቱ የተጫዋች የስኳድ ዴብዙ እንዲሁም በእያንዳንዱ የጨዋታ መንገድ ውስጥ ተጫዋቾች ያላቸው አረዳድ አሰልጣኙ ከተጫዋቾቹ ጋር ያለው ኮሚኒኬሽን ዕውቀት በዚህኛው ዘመን በጣም ትልቅ ችግር የሚባለው በተጫዋቾችና በአሰልጣኞች መካከል የሚኖረው የኮሚኒኬሽን ባሪየር ነው ያን የኮሚኒኬሽን ባሪየር ማስተካከል ካልቻሉ አሰልጣኞች የሚገነቡት ቡድን እድገት አይታይም ስለዚህ እድገቱን በሚገባ ኮሚኒኬሽኑን አስተካክለው ሞርደው ማለት ነው የተሻለ ማሳመር ይኖርባቸዋልና አርሰናል የኮሚኒኬሽን ባሪየሩን በደንብ የሰበረ ነው ጥራት ያላቸውን የተከላካይ መስመር ተጫዋቾችን ጥራት ያላቸውን የአማካኝ ክፍል ተጫዋቾች ዴብዝ ጥራት ያላቸውን የፊት መስመር ተጫዋቾች ወይም ደግሞ ሜክሺፍት ስትራይከሮችን በመጠቀም የተሻለ ማደግ ችሏል ትናንት ለምሳሌ ብንወስድ ሜሪኖ 2 ጎል አስቆጥሯል በትናንትናው ጨዋታ ወደፊት ሞር ጠጋ ብሎ እንዲጫወት ነበር ፍቃድ የተሰጠው በሚኬል አርቴታ የጨዋታ እቅድ ውስጥ እንግዲህ ያለውን ክፍተት ለመሙላት ከሚጠቀምባቸው ኳሊቲ ተጫዋቾች መካከል አንዱ ነው የሚኬል ሜሪኖ ትናንት የ9 ቁጥር የሜክሺፍት አጥቂ ሆኖ ነበር ያገለገለው 2 ጎል አስቆጥሯል ትናንትና በግራና በቀኝ ትሮሳርድና ቡካዮ ሳካ ነበሩ አብረውት የተሰለፉት የነበረውና ሜሪኖ 2 ጎሎችን አስቆጥሯል ጨዋታውን ጨርሷል እና ድንቅ ጊዜ ነበረው አርሰናል አምና ይጎዳበት የነበረው አንዱ ትልቁ ችግር የስኳድ ዴብዝ ችግር ነበር ሜሪኖ የተጠቀመበት መንገድ ሜሪኖ ጥሩ ስለሆነና በተለይም ደግሞ ለቨርሳታይል ስለሆነ ወይም ደግሞ ሁለገብ ተጫዋች ስለሆነ ቨርሳቲሊቲ ደግሞ አብዛኛውን ጊዜ የተጫዋቾችን ዕውቀት የተጫዋቾችን የሜዳ ላይ አፈጻጸም ጥራት ስለሚፈልግ የሜሪኖ የሜዳ ላይ አፈጻጸምና ጥራት የተሻለ እንድንመለከተው አደረገን እንጂ አርሰናል ተጎድቶ ነበር ላስት ሲዝን በተለይ ከኤፕሪል በኋላ በነበሩ ዘንድሮ ግን ያ ነገር የለም አርሰናልና እስኪ እንመለከተዋለን ሌላው በቻምፒየንስ ሊግ የተደረጉ ጨዋታዎች ውስጥ ሪያል ማድሪድ በሊቨርፑል ተሸንፏል ሊቨርፑል አገግሟል በተከታታይ ማሸነፍ ጀምሯል በሊቨርፑል ደጋፊዎች ዘንድ ብዙ ተስፋ ሰጪ ነገሮች እየተመለከቱ ነው እነዚህ ተስፋ ሰጪ ነገሮች ምንድናቸው የሚለውን ለማየት እንሞክራለን ሌላው ቶትናም ሆትስፐርስ ነው ኮፐንሃገን 4-0 በሆነ ውጤት አሸንፏል ይመስለኛል የአሰልጣኝ ቶማስ ፍራንከ ቆንጠጥ ማድረግ ከዛ ከጄድስ ስፔንስ ንትርክ በኋላ ተጫዋቹ ያደረገው ነገር ጥሩ አይደለም ይሄ ተጫዋች መጥቶ ከሳቸው ጋር መጨቃጨቅ ሁሉ ፈልጎ ነበርና በሰውነት ቋንቋው ብቻ ሜዳ ላይ ራሱን የገለጸበትና እምቢተኝነቱ ወይም ደግሞ አለመመቸቱን ያሳየበት መንገድ በጣም ጥሩ አይደለምና ከዛ በኋላ ጥሩ ተመልሷል ትናንትና ምናልባት የቡድኑ አጠቃላይ እንቅስቃሴ በደንብ የሚገልጽ ነበር ማለት ይቻላል ትናንት በነበረው ጨዋታ እንግዲህ ዴስቲን ኦዶጎይና ፔድሮ ፖሮ ናቸው በሜዳ ውስጥ የግራና የቀኝ እንቅስቃሴውን እንዲመሩ እየተደረገው አሰልጣኙ ያው በጣም የውሳኔ ሰው ናቸውና ትናንት 73ኛው ደቂቃ ላይ ጄድ ስፔንስን ቀይረው አስገብተውታል
ትንሽ መቀጣጫም ያደረጉት ይመስላል ተጫዋቹን ቋሚ ነበር የቅርብ ጊዜ ጨዋታዎች ነገር ግን ትናንትና ቀይረው ነው ያስገቡት በትናንትናው ጨዋታ ለቶትናም በጣም ወሳኝ የሚባሉ ጎሎችን ዊልሰን ኦዶበርት እንዲሁም ቫንደቬን ጎል ያስቆጠሩ ተጫዋቾች ነበሩ ከዛ ውጭ ፓሊኒያ እንዲሁ ጆንሰንም ጎል ማስቆጠር ችሏልና ለአሰልጣኙ በጣም ረፍት ነው ምክንያቱም ጫናዎች ነበሩ ቶትናም በተከታታይ ሲሸነፍ አሰልጣኙ ላይ ፊልም የሚደረገው ጫና አለ አሰልጣኙም ፊልም ማድረግ አይፈልጉም ይሄን ጫና በነጻነት መጫወት በነጻነት የተሻለ መንቀሳቀስን ይፈልጋሉና ትናንትናም የነበረው ነገር ታክቲካሊ ቶትናም ሆትስፐርስ ተለውጧል ለኔ አምና ቶትናም የነበረበትን ሌቭል ካየነውና ዘንድሮ ቶትናም ካለው የጨዋታ ብስለት አንፃር ከተመለከትነው ሙሉ በሙሉ ቶትናም ሆትስፐርስ ተቀይሯል አጠቃላይ እንቅስቃሴው የተለየ እንቅስቃሴ ሆኗል የቶማስ ፍራንከ ቡድን ቶማስ ፍራንከ እንደሚታወቀው በቡድን እንቅስቃሴ ውስጥ አዳዲስ ነገሮችን ለማድረግ የሚሞክሩ አሰልጣኝ ናቸው በነገራችን ላይ ፕራግማቲክ ታክቲካል ፍሌክሲቢሊቲ ይሞክራሉ አሰልጣኙ በተለይም ደግሞ ይሄ አግሬሲቭ ሃይ ኢንቴንሲቲ የሚባለውን የፕሬሲንግ ስታይል የሚሞክሩ ሰው ናቸው አግሬሲቭ ሃይ ኢንቴንሲቲ በጣም በኃይል በጉልበት ቶሎ ተጭኖ አንድ ቡድንን እንዲሳሳት ማድረግ አንድ ቡድንን ተሳስቶ የቡድን ቅርጽ ስርዓቱ እንዲበላሽ ማድረግ የቡድን ቅርጽ ስርዓቱ ከተበላሸ በኋላ በሚፈጠሩ ክፍተቶች ደግሞ ተጋጣሚ በሚገባ የማጥቃት ፍላጎት ያላቸው አሰልጣኝ ናቸው ማጥቃትን እዛው በተጋጣሚ ሜዳ እንቅስቃሴ ላይ ማቆየት ይፈልጋሉ አብዛኛውን ጊዜ እንቅስቃሴያቸው እንዲመለስ አይፈልጉም እዛው እንዲቆይ የሚፈልጉ አሰልጣኝ ናቸው በተለይም ደግሞ ዴድሊ ሴት ፒሶች ላይ ጥንቃቄ ተጫዋቾቻቸው እንዲያደርጉ የሚመርጡ አሰልጣኝ ናቸውና ቶትናም ትናንት ማሸነፉ ለአሰልጣኙ ረፍት ነው በጣም ትልቅ ረፍት ነው አንዳንድ ደረታቸው ያበጠ የነበሩ ተጫዋቾችንም ለማስተንፈስ ይጠቅማቸዋል አሰልጣኙ ምክንያቱም እንቢ አሻፈረኝ ይያሉ የነበሩ ተጫዋቾች ስለነበሩ ማለት ነው መኳንንት በሬ ፖድካስትን እየተከታተላችሁ ትገኛላችሁ የተከበራችሁ የፖድካስቱ ቤተሰቦች አብራችሁኝ ስላላችሁ እጅግ አድርጌ ከልብ አመሰግናለሁ ትናንት በነበረው ፕሮግራም በጣም ብዙ ሐሳቦችን ሰጣችሁኛል የተከበራችሁ የፖድካስቱ ቤተሰቦች ዮኒ ዮሲ ላይክ ኤቭሪ ዴይ ቴንክ ዩ ብሏል ዮኒ ከልብ አመሰግናለሁ ብርሃኑ እሱ ባለው መኩ ቴንክ ዩ ፎር ዩር ቤስት ብሪፊንግ ብሏል ብሬ ከልብ አመሰግናለሁ የዘውትር አድማጭ ስለሆንክ ሌሎቻችሁም ገንቢ የሚባል አስተያየት የሰጣችሁኝ በርከት ያላችሁ ሰዎች ያላችሁ ከነኝ መካከል ሳሚናን ሳም አንዱ ነው ከልብ አመሰግናለሁ ሳሚዬ ለምትሰጠኝ ሐሳብ አቢ መጥቷል ተመልሷል አቢ የት ጠፍተህ ነው የት ከርመህ ነው እንዴት ነህ ከበርካታ ጊዜ በኋላ ነው ያየሁት ስላየሁ ደስ ብሎኛል አቢ እንዲሁም ዋሲሁን ሽመልስ ሌሎቻችሁም ሐሳብ አስተያየቶችን እየሰጣችሁኝ ስለሆነ እጅግ አድርጌ ከልብ አመሰግናለሁ በነገራችን ላይ እንደ ቀላል አትዩት የናንተ ሐሳብ ያበረታኛል የናንተ ሐሳብ በጣም ያጠነክረኛልና በተቻለ መጠን እናንተም ላይክ አድርጉ ሼር አድርጉ ላይክና ሼር ባደረጋችሁ ቁጥር ለብዙዎች መድረስ ይችላል ላይክና ሼሩ ለብዙዎች መድረስ ይችላል ከዛ ውጭ ደግሞ የፖድካስቱ ቤተሰብ ካልሆናችሁ ፖድካስቱን ሰብስክራይብ አድርጉና ሁሌም ቢሆን አፕዴትድ የሆኑ መረጃዎች ትንታኔዎች ሐሳቦች ሲኖሩ መከታተል እንድትችሉ ያግዛችኋል ማለት ነው ስለዚህ ጥሩ ጊዜ ይሁንላችሁ በቀጥታ ደግሞ ወደ ሌሎች ትንታኔዎች ይገባለሁ ውጤቶች እንግዲህ ትናንትና ከነበሩት የቻምፒየንስ ሊግ ጨዋታዎች ውስጥ ያልተጠበቁት ውጤቶች መካከል አንዱ የሊቨርፑል 1-0 በሆነ ውጤት ሪያል ማድሪድን ያሸነፈበት ነው ሊቨርፑል ትናንት ሪያል ማድሪድን 1-0 በሆነ ውጤት ሲያሸንፍ ያው የመጀመሪያው ኤክስፔክት የሚደረገው ሪያል ማድሪድ ጥሩ ጊዜ ስለነበረው ሪያል ማድሪድ ድል ያደርጋል የሚል ነበር ነገር ግን ማካሊስተር ከሲቦስ ላይ የተቀበለውን ኳስ ያስቆጠረበት ጎል የጨዋታው ልዩነት ነበረ ሲቦስ ላይ በጨዋታው እንግዲህ በቫር ምክንያት ፔናልቲው ሳይጸድቅ ቀርቷል ኖ ፔናልቲ ተብሏል ትናንትና ሊቨርፑል 2-0 ማሸነፍ የሚችልበት እድል ነበረ ሌላ ያልተጠበቀው ጨዋታ ፒኤስጂ ተሸንፏል በባየር ሙኒክ 2-1 በሆነ ውጤት ያምናው የቻምፒየንስ ሊግ ሻምፒዮኑ ፒኤስጂ ተሸንፏል ሉዊስ ዲያዝ ጎል አስቆጥሯል የቀድሞ የሊቨርፑል የፊት መስመር ተጫዋች የሆነው ሉዊስ ዲያዝ ጎል አስቆጥሯል በትናንትናውም ጨዋታ ኦስማን ዴምቤሌ ጎል አስቆጥሮ በቫር ተሽሮበታል 2-1
የነበረውን ጨዋታ ነው ማለት ነው። ነገር ግን አቻ መሆን የሚችልበት እድል ነበር። 23ኛው ደቂቃ ላይ ባየር ሙኒክ ጎል ተቆጥሮበት ነበር። ነገር ግን በጨዋታው የዚህ ጎል መቆጠር ሳይጸድቅ ቀርቷል። ትናንት ፒኤስጂ በተወሰነ መንገድ ተቸግሮ ነበር በባየር ሙኒክ በተለይም ደግሞ የባየር ሙኒክ ኢንቴንሲቲው ጨዋታው የሚቆጣጠርበት መንገድ ግለቱ እንደገና ከፍ የሚያደርጉበት መንገድ አማካኙን ብልጫ ለመውሰድ በተለይም ደግሞ የኪሚችና የፓቭሎቪች ሚና በጣም የሚደነቅ ነበር። ጆሴፍ ሳንታሲች እንዲሁም ደግሞ ሌመር በቀኝና በግራ መስመር በኩል ሉዊስ ዲያዝ እና ሚሼል ኦሊሴን ያገዙ ሰርጂ ግናብሪና ሃሪ ኬንን ይበልጥ የተሻለ ውጤታማ እንዲሆኑ ያደርጓቸው ነበርና ግናብሪ ያው 46ኛው ደቂቃ ላይ ተቀይሮ ወጥቷል። ግን በሃሪ ኬን የሚመራው የማጥቃት እንቅስቃሴ በተለይ ከሉዊስ ዲያዝ ጋር ያለው ጥምረት ይሄ ጎናዊ የማጥቃት እንቅስቃሴ ላይ ለባየር ሙኒክ የሰጠው አቅም አለ። ባየር ሙኒክን ከመስመር እንዲሁም ደግሞ ወደ መሃል ሴንተር አታኪንጉን ተገማች እንዳይሆን ያደረገው ነው። አንዳንዴ ኬን ሞር ከዲያዝ ጋር የሚኖረውን ሪሌሽንሺፕ ማጥበቅ ይፈልጋል። ይህን በሚያጠብቅበት ሰዓት ሌላ ተጫዋች የሱን ቦታ ጆይን እንዲያደርግ ነው እየጋበዘ ያለው። ይሄ ማለት ግናብሪ ወይም ደግሞ ሚሼል ኦሊሴ የሱን ቦታ ጆይን አድርገው ይቀላቀሉና ከተቀላቀሉ በኋላ ማጥቃቱን የሚመሩት እነሱ ስለሚሆኑ እነዚህ ሁለት ተጫዋቾች ደግሞ ኢተገማች በሆነ እንቅስቃሴ የነሱን የማጥቃት እንቅስቃሴ ከጀርባ ጆይን ያደርጓቸዋል ማለት ነውና ማጥቃቱ ላይ የባየር ሙኒክ ዳይናሚክ ፍሉዲቲ ያው የአሰልጣኝ ቪንሴንት ኮምፓኒ አንዱ ትልቁ ሐሳብ ዳይናሚክ ፍሉዲቲ ነው። የተለዋዋጭ የእንቅስቃሴ ፍሰት የሚባለው ማለት ነው። ስለዚህ አንድ ተጫዋች በአንድ እንቅስቃሴ ውስጥ ብቻ ተገድቦ የመቅረት ወይም ደግሞ ተወስኖ የመቅረት ፍላጎት የለውም አሰልጣኙ። አብዛኛውን ጊዜ የሚያደርገው ከሜዳው ከወገብ በላይ ያለው እንቅስቃሴ በተለይም ደግሞ የመጨረሻው የተጋጣሚ ሜዳ ላይ ለመድረስ በሚያስቡበት የመጨረሻዎቹ 25 እና 30 ሜትሮች ላይ ቡድኑ ሻርፕ እንዲሆን ይፈልጋልና ተገማሽነቱ እንዲቀንስ ይፈልጋል፣ እንዲለዋወጥ ይፈልጋል፣ ተለዋዋጭነቱ እንዲያድግ ነው የሚፈልገው። በባየር ሙኒክም ትናንትና ፒኤስጂን ሲያሸንፍ የተመለከትነው ያንን ነው። ሌላው ናፖሊ አይንትራክ ፍራንክፈርት ጋር 0-0 ተለያይቷል። አትሌቲኮ ኡኒየን ሴንት ጊሎስን 3-1 በሆነ ውጤት ረቶታል። ዩቬንቱስ አገግሟል። 1-1 በሆነ ውጤት ከስፖርቲንግ ጋር ተለያይቷል። ይሄ ለነሱ በጣም ትልቅ ውጤት ነው። ምክንያቱም ወቅታዊ የሆነው ነገር ትንሽ አስቸጋሪ ስለሆነ ኦሎምፒያኮስ ከፒኤስቪ እንዲሁ ተመሳሳይ 1-1 ተለያይቷል። ቦዶ ግሊምት በሞናኮ 1-0 በሆነ ውጤት ተሸንፏል። በጨዋታው ባለጉን ጎል ማስቆጠር ችሏል። ይሄ ተጫዋች እንግዲህ ብዙዎቻችሁም ታስታውሱት በእንግሊዝ ፕሪሚየር ሊግ በአርሰናል ጊዜ የነበረው ተጫዋች ነው። በቀጥታ ወደ አርሰናል እንሂድ። እንግዲህ አርሰናል በዘንድሮ የውድድር ዓመት በሚኬል አርቴታ እየተመራ የተሻለ ጉዞ እያደረገ ነው የሚገኘውና የቀድሞ የአርሰናል የፊት መስመር ተጫዋች የሆነው ቴሪ ዳንኤል ኦንሪ አንድ ነገር ተናግሯል። አርሰናል ለብዙ ቡድኖች አስቸጋሪ እንደሚሆን የትናንትናው ጨዋታ ማሳያ ነው ብሏል። ያው አርሰናል ትናንት የተጠቀማቸውን ተጫዋቾች ስንመለከት ምናልባት እነዚህ ተጫዋቾች የተጎዱት ተጫዋቾች ቢኖሩ የዚህ ቡድን ቋሚ የሚሆኑ አልነበሩ። ከአጠቃቀም እንኳን ብንሄድ ከቡድን የአደረጃጀት ቅርጽ ጋር አርሰናል እነኚህን ተጫዋቾች ፈልጎ ሊጠቀምበት የሚችል አስገዳጅ ነገር እስከሌለ ድረስ በቋሚነት ሊጠቀምባቸው አይደለም። ክሪስቲያን ኖርጋርድን በቻምፒየንስ ሊግ ቋሚ አድርጎ ሊጠቀምበት አይችልም። ኤተን ዋኒየሪን ቋሚ አድርጎ ሊጠቀምበት አይችልም። ሚኬል ሜሪኖን ምናልባት ሊጠቀምበት ይችላል፣ ግን ያም አስገዳጅ በሆነ መንገድ ሊሆን ይችላል። እንዲሁም ሄንካፔን የተከላካይ መስመር ተጫዋች እንዲሁም የሚጠቀመው አብዛኛውን ጊዜ ከተጫዋቾች ጉዳትና እጥረት ጋር በተገናኘ ነው። ስለዚህ ትናንት በነበረው አጠቃቀሙ ሚኬል አርቴታ በቡድኑ ውስጥ በጣም የስኳድ ደብዝ ያለው ቡድን መሆኑን ያሳየበት ነበር። ስላቪያ ፕራሃን ሲገጥም ከሜዳ ውጭ ነው ጨዋታውን ያደረገው። ጫና እንደሚኖር ያውቃል። ይሄን ጫና እንዴት መሸከም እንዳለባቸው ተጫዋቾቹ በሚገባ ማወቅ እንዳለባቸው ያምናል። የሚጠቀማቸው ተጫዋቾች ደግሞ አብዛኛውን ጊዜ ከቡድን እንቅስቃሴ ጋር በጣም ወሳኝ የሚባለውን የጨዋታ መንገድ መምራት ይኖርባቸዋልና ያው እንደ ሚኬል አርቴታ አይነት አሰልጣኝ አብዛኛውን ጊዜ የአታኪንግ ፍሌክሲቢሊቲ ላይ ትኩረት የሚያደርግ አሰልጣኝ ነው። አታኪንግ ፍሌክሲቢሊቲ ላይ ጥሩ ካልሆኑ የቡድን ተጫዋቾች እንቅስቃሴ ይቆረጣሉ ብሎ የሚያስብ ነው። አንድ ተጫዋች ከሌላ የቡድን ጓደኛው ጋር መተጋገዝ አለበት ብሎ የሚያምን አሰልጣኝ ነው። ለምሳሌ ማጥቃቱን የሚመራው
ሰው በመከላከል አደረጃጀት ውስጥ መገኘት ካለበት የግድ በመከላከል አደረጃጀት ውስጥ መገኘት አለበት። የመከላከል አደረጃጀት ውስጥ ያለው ተጫዋች ማጥቃቱ ላይ የተሰበረ ወይም ደግሞ ማጥቃቱ ላይ ችግር ያለበት እንቅስቃሴ ካለ ያን የማጥቃት እንቅስቃሴ ጆይን ማድረግ ይኖርበታልና የአታኪንግ ፍሌክሲቢሊቲን የለዋወጡ የሚጠቀሙበት መንገድም አርሰናሎችን በጣም ልዩ አድርጓቸው ነበር። ትናንት በአርሰናል የጨዋታ እንቅስቃሴ የአርሰናል ኤሌመንቶቹን ከወሰድን በጣም የሃፍ ስፔስ እና የአድቫንስድ ሮል እንዲሁም ደግሞ የጨዋታ የሜዳ ስፋት ወይም ደግሞ የፕሌይንግ ዊድዝ የሚባለውን ነገር አርሰናሎች አላጡትም። እንግዲህ ትልቅ ተጫዋቾች በሜዳ ውስጥ በማይኖሩበት ሰዓት የአርሰናል የሜዳ ላይ የማጥቃት እንቅስቃሴ ምናልባት የታክቲክ ውስንነትና ገደብ ይኖረዋል የሚል ስጋት ይኖራል። አሁን ላይ በተጎዱት ተጫዋቾች መነጽር ከተመለከትነው የነዚህ ተጫዋቾች መኖር አርሰናልን ሊያሳጣው የሚችለው ነገር እንዳለ ግልጽ ነው። ትናንትና የነበረው አርሰናል ግን አንዱ ትልቁ የሚባለው ኳሊቲ እነዚህን ነገሮች በሙሉ አላጣም። ዊድዙን አላጣም፣ ፍሌክሲቢሊቲውን አላጣም፣ የተጫዋቾችን ሰፖርቲንግ ሮል እና የተተካኪነት ሚና አላጣም። በአድቫንስድ የሆነ የሚያድግ የጨዋታ የማጥቃት እንቅስቃሴው ጥራት ነበረው። እንዳውም አርሰናል ትናንትና ቴክኒካሊ ኤፊሽንት ሚድፊልደሮች ነበሩት ማለት ይቻላል። ቴክኒካሊ በአጠቃቀም ደረጃ ክርስቲያን ኖርጋርድ በጣም የሚገርም ነበር። ከዴክላን ራይስ ጋር የነበረው ጥምረት ወደፊት የሚሄድበት መንገድ በጣም የሚያስገርም ነው። ለምሳሌ የትናንትናውን ኪ ታክቲካል ፊቸሩን ላንሳላችሁ። በጨዋታው አርሰናል በፍሌክሲብል ቢልድ አፑ ትናንትና በ4-3-3 የጨዋታ መንገድ የመጀመሪያው ቁጥር ይዞት የገባው የጨዋታ ታክቲክ ቢሆንም ሲቀየር ግን 3-2-2-3 ይሆን ነበር ስትራክቸሩ እና በዚህ ስትራክቸር ውስጥ ቦክስ ሚድፊልድ ሲፈጥር ነበር አርሰናል። የነዚህ ቦክስ ሚድፊልድ ፈጣሪዎች መካከል አንዱ ክርስቲያን ኖርጋርድ። እንግዲህ ብዙ ጊዜ በትልቅ ጨዋታዎች ላይ እየተጠቀመው እንዳልሆነ እንመለከተዋለን። ይሄን ተጫዋች ግን ትናንትና በሜዳው ውስጥ የነበረው ሚናው በሜዳው ውስጥ የነበረው የተጫዋቹ አፈጻጸም ሙሉ 90 ደቂቃውን ሲጫወት ምናልባት ሚኬል አርቴታን ሐሳብ የሚያስቀይር የሚመስል አይነት ፐርፎርማንስ ነው እየተመለከትነው። ከ4-3-3 የጨዋታ ፎርሜሽን ወደ 3-2-2-3 ፎርሜሽን ሲመጣ አርሰናል ሚድፊልድ ቦክስ ይሰራሉ። እነኚህ 2-2 ያልናቸው ሁለቱ አራቱ ተጫዋቾች ሳጥኑ ነው የሚሰሩት። ከኋላ ተከላካዩ ጆይን የሚያደርገው ከግብ ጠባቂው ራያ ጋር ይሆናል። የፊቱ ስትራክቸር ደግሞ ከፊት የሚቆሙት ትናንትና ሜሪኖ አለ፣ ቡካዮ ሳካ አለ፣ እንዲሁም ትሮሳርድ አለ። ከነሱ ጀርባ ግን አራት ተጫዋቾች አሉና አራቱን ተጫዋቾች አንከር የሚያደርጋቸው ክርስቲያን ኖርጋርድ ነበር እና እኔ በጣም ገርሞኝ እየተመለከትኩት ነበር። እንዴት በረጅም የጨዋታ ኤክስፒሪየንስ የሌለው አንድ ተጫዋች እንዴት ሚድፊልድ ቦክሱን አንከር ያደርገዋል? እንዴት ነው ሚድፊልድ ቦክሱን እየመራ የሚድፊልድ ቦክሱን ጥራት ለሚኬል አርቴታ ሊሰጥ የሚችለው የሚል ሐሳብ ዝም ብሎ በአእምሮ ይመላለስ ነበርና ይሄንን ከተመለከትኩ በኋላ የአርቴታን የስኳድ ጥራት ነው በቃ ያመንኩት። አርቴታ ላይ ያለው ትልቁ ኳሊቲ የስኳድ ጥራትና በተጫዋቾቹ እና በሱ መካከል ያለው the same page reading። አንድ አስተማሪ ነበር ነው ድሮ ማስታውሰው፣ ጎበዝ ነው። ሂስቶሪካል ቪው በጣም ደስ ይለኛልና ብዙ ጊዜ በመሃል ይጠይቃል። እየጠየቀ ለምሳሌ ስለ ሜዲቫል ፔሪድ ስለ አንሸንት ፔሪድ ይጠይቃልና ብድግ አድርጎ መሃል ላይ ይጠይቃል። ካልመለስክ we are not in the same page ይልና ያባራል። ከመለስክ yes we are in the same page ብሎ ያስቀጥላል። ትናንትና የክርስቲያን ኖርጋርድን ፐርፎርማንስ አይቼ ትዝ ያለኝ ያስተማሪ ነው። አርሰናል በቡድን እንቅስቃሴ ውስጥ the team squad is in the same page በቃ ተመሳሳይ የሆነ የጨዋታ ሐሳብ ቅርጽ ውስጥ ያለ ቡድን ነው አርሰናል። የማይፈርስ የማይሸረፍ በሐሳብ የማይወጣ ሐሳቡን ይዞ የሚቀጥል ቡድን ነው። እንዴት ታዲያ 122 ዓመት ሪከርድ ባይሰብር ይገርማል ይሄ ቡድን። ትናንት አርሰናል ጎል ሳይቆጠርበት ከወጣ በኋላ 8ኛ ጨዋታው ነው። 8ኛ ጨዋታው አርሰናል የዛሬ 122 ዓመት ነበር ይሄ ታሪክ የተሰራው።
በ8 ተከታታይ ጨዋታዎች ጎል ሳይቆጠርበት ያልተሸነፈ ቡድን የሆነው ማለት ነው። ትናንትና ይሄን አድርጎታል አርሰናል። 8 ተከታታይ ጨዋታ ጎል አልተቆጠረበትም አርሰናል። አሁን በቻምፒየንስ ሊጉ ዲፌንሲቭሊ ሶሊድ የሆነ ጠጣሪ የሆነ ተከላካይና እንዲሁም ጎል የሚያገባን ባየር ሙኒክን ይገጥማል እንግዲህ አርሰናል። ይሄ ጨዋታ በጣም የሚጠበቅ ጨዋታ ነው፣ ትልቅ ጨዋታ ነው። ምናልባት የአሰልጣኞችን የእውቀት ደረጃ፣ የአሰልጣኞችን ምናብ፣ የአሰልጣኞችን አጠቃላይ ትልቅነት የምንመለከትበት፣ የተጫዋቾችን አፈጻጸም የምናይበት ይሆናል ብዬ አስባለሁ። የአርሰናል ቀጣይ የቻምፒየንስ ሊግ ጨዋታዎች ለተጋጣሚዎቹ አስቸጋሪ ነው የሚሆኑት። ተጋጣሚዎቹ ሰብረው እንዴት መግባት እንዳለባቸው፣ እንዴት ሰብረው መሄድ እንዳለባቸው የሚያሳይ ነው። በፕሪሚየር ሊጉ ሲመለስ አሁን ሰንደርላንድን ይገጥማል አርሰናል። ከዛ በኋላ ቶትንሃምን ይገጥማል። ከዛ ባየርን ነው የሚገጥመው። ከዛ በኋላ ቼልሲን ይገጥማል። ከዛ ብሬንፎርድን ይገጥማል። አስቶን ቪላን ይገጥማል። እነኚህ ናቸው እንግዲህ አርሰናል ቀጣይ ጨዋታዎች። ለነኚህ ጨዋታዎች የሚሰጠው ሪአክሽን፣ ለነኚህ ጨዋታዎች የሚሰጠው የሜዳ ላይ አፈጻጸም፣ የሜዳ ላይ ጥንካሬ አርሰናል እንዲበልጥ የሚያሳይ ይሆናል ብዬ አምናለሁ። እና አርሰናል ይሄ በደንብ ፈርኒሽ የተደረገ ቡድን ነው። ሁሉ ነገር ያለቀለት ቡድን፣ ሁሉ ነገር የተሰራለት ቡድን ሆኖ ተመልክተናል። ሚኬል አርቴታ በትናንትናው ጨዋታ ብቻ ሳይሆን ሚኬል አርቴታ በራሱ በጨዋታ መንገዱ ይሄ ዳይናሚክ ሮልን የሚመርጥ አሰልጣኝ ነው። ያው እንደምታውቁት ዳይናሚክ ሮል አንዳንዴ ፍሉዲቲን ኢንከሬጅ ያደርጋል ወይም ደግሞ ያበረታታል። ሮቴሽንንም ይፈልጋል ወይም ደግሞ የተጫዋቾችን ማዘዋወር፣ የተጫዋቾችን እያፈራረቁ መጠቀምን የሚፈልግ ነው። በተለይም ደግሞ የፓርቲኩላርሊ ኢን ዘ ሴንተር ኦፍ ዘ ሚድፊልድ ዩ ሃቭ ቱ ሮቴት ፒፕልስ ነው የሚለው። በአማካኝ ክፍል የተጫዋቾች ሚና ላይ ተጫዋቾችን የመቀያየር የመለዋወጥ ስራ በደንብ መስራት አለበት ብሎ የሚያምን አሰልጣኝ ነው ሚኬል አርቴታ። ለዚህ ነው እነ ቡካዮ ሳካ እንደነ ማርቲን ኦዴጋርድ አይነት ተጫዋቾች የተለያየ የዲስራፕቲንግ ዘ ኦፖነንት ሐሳቦችን ይዘው የሚገቡት። የአርቴታ የጨዋታ ታክቲክ በትናንትናውም ጨዋታ ከሌሎችም ጨዋታዎች ጋር በተያያዘ አንዱ ትልቁ ኳሊቲ ምንድነው? ኳስን ለቡድን ቅርጽ ከመጫወትም በላይ ተጋጣሚን ዲስራፕት የማድረግ እቅድ ያለው፣ ተጋጣሚን የመረበሽ፣ ተጋጣሚን ትክክለኛውን ነገር እንዳያስብ የማድረግ፣ ተጋጣሚ እንዲበላሽበት የማድረግ፣ ተጋጣሚን ከራሱ ሜዳ ጎትቶ የማምጣት፣ ተጋጣሚ በተከላካይ መስመር ክፍል ሰርቶት የነበረውን ስርዓት ያለውን የመከላከል አደረጃጀት ማፈራረስ፣ ይሄንን ያደርጋል። እንደውም እሱ ሲናገር ምንድነው የሚለው? pressuring the structure of the opponent ይሏል። pressuring the structure of the opponent ማለት የተጋጣሚ ቡድን የጨዋታ ቅርጽን ባበላሸው ቁጥር ተጋጣሚ ቡድን ህይወት የሌለው ቡድን እየሆነ ይመጣል። የተጋጣሚ ቡድን ህይወትን አንተ የምትሰጠው ለተጋጣሚ ቡድን የምትሰጠው ጊዜ ነው ብሎ የሚያምን አሰልጣኝ። ትናንትና አሁን በተጠቀማቸው ተጫዋቾች ስታንዳርድ ከተመለከትነው ብዙ የአርሰናል ደጋፊዎች ስላቪያ ፕራል ሊቸግረው ይችላል የሚል እምነት ይኖራቸዋል። በእርግጥ ግን the same page ውስጥ መሆናቸው ሁሉም ተጫዋቾች ቅድም እንዳልኳቸው እንደዛ አስተማሪ the same page ውስጥ መሆናቸው የምታዩት ረጅም ጨዋታ የቻምፒየንስ ሊግ ጨዋታ ያላደረጉና ረጅም ጨዋታ ያላደረጉ ተጫዋቾች ወደ ሜዳ ገብተው the same page ውስጥ ናቸው። ለአርሰናል መስጠት የሚገባውን ነገር የሚሰጡ ተጫዋቾች ናቸው። እንቅስቃሴያቸው፣ የቡድን ጥራት፣ እድገቱ አጠቃላይ ከቡድን ወደፊት ከመሄድ ሪፕሮሰስ ከማድረግ ጋር በትዕግስት ከመጫወት ጋር በተያያዘ በተለይም ደግሞ ስትራክቸሩን ሪስትራክቸር ማድረግ መልሶ እንደገና መስራት በሚፈርስ ሰዓት ቶሎ እንደገና መልሶ መጠጋገን ላይ በጣም የተሻለ እድገት እየሰጡበት ይገኛሉ አርሰናል ላይ። ምሳሌ ኢንዲቪጁዋል ዲሲዥን ሜኪንግ ወይም ደግሞ የግለሰቦች ውሳኔ ላይ የግል ውሳኔ ላይ አርቴታ ተጫዋቾችን ኢምፓወር የሚያደርግ ነው። በጣም ይደግፋቸዋል። ዲሲዥን ሜኪንጋቸው በተስተካከለ ቁጥር ነው የኔ ታክቲካል ብስለት የሚያድገው ብሎ የሚያምን አሰልጣኝ። ስለዚህ ምን ያደርጋቸዋል? ፍሪደም ቱ ኤክስፕሬስ ዜር ኢንዲቪጁዋል ኳሊቲስ ኤንድ ሜክ ሪል ታይም ዲሲዥን ነው የሚለው። እነሱ ይሄ ፍሪደም ይሰጣቸዋል ኤክስፕሬስ የሚያደርጉበትን ኢንዲቪጁዋል ኳሊቲ የግል ኳሊቲዎቻቸው። ከዛ ውጭ
የሪል ዲሲሽን ሪል ታይም ዲሲሽን ይባላል ለምሳሌ በአጥቂዎች በአማካኞች በተከላካዮች በግብ ጠባቂዎች ምንድነው this is a real time decision የሚባለው ይሄ ማለት adding unpredictability ነው ተገማችነትን ኢተገማች ማድረግ ማለት ማፍረስ ማለት ተገማችነትን ባፈረስኩ ቁጥር በእንቅስቃሴ አንድ ቡድን እየተቸገረ ይመጣል ማለት ተገማችነትን ባሳደክ ቁጥር አንድ ቡድን መፍትሄ አልባ እየሆነ ይመጣል ማለት ስለዚህ ለተጋጣሚው ቡድን እንቅስቃሴ መፍትሄ አልባ መሆን የሚያስችሉ ፖይንቶችን ድራፍት ያደረገ ያሳደገ ተጫዋቾቹ ያን እንዲደጋግሙት ያን እንዲያደርጉት የሚያስገድድ አሰልጣኝ ሚኬል አርቴታ በትናንትናው ጨዋታ ቪክቶር ዮኬሬሽ አልነበረም ያው ቢኖር በተለይ በእንቅስቃሴ ይበልጥ ደግሞ የሚያድግበት ይሆናል ምክንያቱም ከቻምፒየንስ ሊግ ከዛ ድል በኋላ ወደ ፕሪሚየር ሊግ ተመልሶ በበርንሌው ጨዋታ በጣም ጥሩ እንቅስቃሴ አድርጓል አሁን ደግሞ በስላቪያ ፕራው ጨዋታ ቢኖር የተሻለ ደግሞ እንደገና የሚያድግበት ጨዋታ እንደሚሆን ግልጽ ነው ግን ይሄንን በተመለከተ ሚኬል አርቴታ እንደ ኤክስኪዩዝ አይደለም ያነሳው ቢኖር በጣም ደስተኛ እንደሚሆን ነገር ግን አለመኖሩን እንደ ኦፖርቹኒቲም እንደሚቆጥረው ሌሎች ተጫዋቾች ይሄንን እድል ተጠቅመው ራሳቸውን ለማሳየት እንደሚችሉ የተናገረበት ነውና ትናንትም ይሄንን በሱ ንግግር ውስጥ ያስቀመጠውን ሐሳብ ተግባራዊ አድርጎታል ይሄን ሜሪኖ ተግባራዊ ሲያደርገው የሜሪኖ የሜዳ ላይ አፈጻጸምና አጨራረስ ሚኬል አርቴታ እየተናገረው ነገር በሚገባ የሚጠቁም በሚገባ የሚገልጽ ነው ምክንያቱም ተጫዋቹ በሜዳ ላይ የነበረው አፈጻጸሙ በጣም የሚደንቅ ነበር ማጥቃትን የሚመራበት አማካኙ ሰፖርት የሚያደርግበት አደገኛ እንቅስቃሴዎችን የሚያቋርጥበት ንቃቱ በእነዛ በሚያቋርጥባቸው እንቅስቃሴዎች ውስጥ የሚሳተፍበት የሱ ኡደታዊ ሆነው እድገቱ በጣም የሚያስገርም ነበርና አርሰናል በጣም ኤክሰፕሽናል ቡድን ሆኖ ትናንት የአውሮፓ ቻምፒየንስ ሊግ ጨዋታን ማሸነፍ ይችላል እንዴት አያችሁት የቻምፒየንስ ሊግ የትናንትናን ጨዋታዎች የአርሰናልን ፐርፎርማንስ እንዴት አያችሁት ሐሳብ ስጡበት እስኪ በሌሎች ፕሮዳክሽኖችም ነገ ጧት እንገናኛለን ጥሩ ጊዜ ይሁንላችሁ